ትላለህ? ለምን አረሽኝ? መርሳት እንዲቀላል ነው አይደል? እሺ ሳም፣ ያጠፋሁት ነገር ካለ ለምን አትነግረኝም? ግባ ልሸኝክ። አይ አመሰግናለሁ። እየተበጣጠስክ ባልሆነ። ኧረ እንደምታስቢው አይደለም። ወንድ ልጅ ካላከበረሽ አይወድሽም፣ ካልወደደሽ ደግሞ አያገባሽም። በጓደኝነት ሰዓት፣ በጭንነት ሰዓት አንቺ ራስሽ ነሽ የራስሽን ክብር ማስጠበቅ የምትችይው። ነገር ግን ክብርሽን ማትጠብቂ ከሆነ ወንድ ልጅ ወደፊት ባገባትም ጥቅም የላትም። ለኔ፣ ለልጆቼ፣ ለወደፊት ህልሜ እች ልጅ የምትበጅ አይደለችም፣ ርካሽ ነሽ ብሎ ያቃልልሻል። ስለዚህ ክብርሽን ማስጠበቅ የምትችይው ክብረ ንጽህናሽን በመጠበቅ ነው። ክብረ ንጽህና እኮ በራሱ ስሙ ይናገራል። በንጽህና ብትቆይ፣ ጸንተሽ ብትቆሚ ትከብሪያለሽ። የምትከብሪው ያገባኛል በምትይ ሰው ፊት ብቻ አይደለም። እግዚአብሔር ስለሚያከብርሽ ከፍ ከፍ ያደርግሻል። በምታገቢ ሰው ፊት ሞገስ ይሰጥሻል። በቤተሰቦችሽ ፊት ሞገስ ይሰጥሻል። በጋብቻ ሰዓትም አንቺን ይጠብቅሻል። ጸንተ ስለቆምሽ ይሸልምሻል፣ ያጌጥሻል፣ በልጆች ይባርክሻል። ነገር ግን በዘመናችን ትልቁ ችግር እንደ ባህልም እንደ ወረርሽም እየሆነ ያለው በጓደኝነት ሰዓት ክብረ ንጽህናችሁን እየጠበቃችሁ አይደለም እህቶቼ። አዎ ይህ ጥፋት የወንድም ጥፋት ነው፣ ትልቅ ጥፋት ነው። ነገር ግን ወንድ ልጅ ለራሱ ያን ያክል ላይጨነቅ ይችላል። ምክንያቱም ከሱ ጋር ብትጋሪ ያልጋውን ችግሩ ላንቺ ነው። ክብረ ንጽህናሽን ታጫለሽ። ልጅም ሊመጣ ይችላል፣ እርግዝናም ሊመጣ ይችላል። ግድ አይሰጠውም። ስለዚህ እሱ ከአንቺ የሚፈልገው ሌላ ነገር ስላለም ለዛ ብሎ ሊዋሽሽ ይችላል። ላገባሽ እኮ ነው፣ ምን ችግር አለው፣ አትወጂኝ ማለት ነው እያለ ሊለማመጥሽና በአንደበቱ ሊያስትሽ ይችላል። ነገር ግን ከምንም ነገር በላይ አንቺ ራስሽን ክብርሽን አስጠብቂ። ክብርሽን ካስጠበቅሽ እሱም ከአንቺ የሚጓጓው ነገር ስላለም ክብርሽን በመጠበቅሽ ከፍ ከፍ ስለሚያደርግሽ ለጋብቻ ይቸኩላል እንጂ ጥሎሽ መሄድ አይደለም። እንደዛ በማድረግሽ ጥሎሽ መሄድ ከሆነ ጥርግ ይበል፣ ያ ሰው ሴሰኛ ነው ማለት ነው። ሴሰኛ አግብተሽ ከምትቃጠይ በጊዜው ይሂድ። ስለዚህ ራስሽን ክብርሽን ጠብቂ። አንቺ ክብርሽን ብትጠብቂ እግዚአብሔር ያከብርሻል። እግዚአብሔር ያከበረው ሰው ደግሞ ሁሉም ያከብረዋል። ስለዚህ ክብርሽን ጠብቂ እህቴ። ሁለት ድራማዎችን ቲክታክ ላይ ያገኟቸዋሉ። እነሱን አምጥቻለሁ፣ ጋብዛቸዋለሁ። ያው አስተማሪ ስለሆነ ማለት ነው። እናም ከዛ በፊት ምናልባት ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ይህ ቻናል አጫጭር ቪዲዮዎችን እያመጣን ድራማዎችን እያመጣን በመንፈሳዊ እይታ፣ በኦርቶዶክሳዊ ምልክታ፣ በመጽሐፍ ቅዱሳዊ መነጽር ነገሮችን እየተመለከትን ለመንፈሳዊ ህይወታችን ትልቅ ትርፍ፣ ትልቅ ጥቅም የምናገኝበት ቻናል ስለሆነ ሰብስክራይብ አድርጉ። ላይክ፣ ሼር እያደረጋችሁ ኮመንት በተለይ እየጻፋችሁ ቪዲዮ ቫይራል ቢወጣ ሌሎች ሰዎች ይደርስና አብረን አገለገል ማለት ነው። ወደ ቪዲዮቹ ንገረኝ እንጂ ለምን ዝም ትላለህ? ለምን አረሽኝ? መርሳት እንዲቀላል ነው አይደል? እሺ ሳም፣ ያጠፋሁት ነገር ካለ ለምን አትነግረኝም? ምንም አላጠፋሽም፣ ግን በቃ ቀለልሽብኝ። ከአንቺ የፈለግኩትን ነገር ሁሉ አገኘ። ታዲያ ምን ቀረኝ ብዬ ነው አንቺ ጋር የምቆየው? ስለምወድህ እኮ ነው ያን ሁሉ ነገር ያደረግኩት። ሳም፣ እኔ እኮ በጣም እወድሃለሁ። እኔ ግን ፍቅር ያለቀብኝ። በቃ አዎ በቃ እዚህ ጋር ቢበቃኝ ይሻላል። ልቤን የሰጠው እኮ እንድታነግሳት እንጂ እንድትሰብራት አልነበረም። ቢገባ ክብሬን የሰጠው ክብር ትሆነኛለህ ብዬ ነው። እሺ ሰሜልሽ ሰው ክብር አይሆንሽም። እሺ ፈጣሪ ብቻ ነው ክብርሽ የሚሆነው። ነው ተነሽ ግቢ። ተነሽ ነይ። ለማን አባቱ ብለሽ ነው የምታለቅሽ? አንቺ ከፉ ቀን መወጫ ለራሷ ሪስፔክት ያላትን ሴት ማንም ሰው ጥሎ አይሄድም። ከሄደም እሰየው ተገላገልሽ። ገብቶሻል? ለራስሽ ሪስፔክት ስላለሽ ከሄደ ማለት ነው። ስለዚህ ምናልባት የጠፋው ሁሉን ነገር አንዳንዴ አሁንም ሴቶች በጣም አትራክትድ ሲሆኑና ሲወዱ ባውንደሪያቸውን ያፈራርሳሉ። ይሄ ወንድ ልጅ መያዝ የሚችሉት ፊዚካል ኢንቲሜሲ ብቻ ይመስላቸው ነው፣ ይረሱታል። በቃ የሚፈልገውን ልሁንለት አይነት ነገር የለም። ሴክሹዋሊ ምናምን በቃ ኦፕን ሁሉን ነገር ቤቴ ግባ እንትን ካልሆነ እንደዚህ አይደለም ሁሉም ነገር በቃ ላይ ሳምንት ሳይሞላ ያለውን ነገር ዝርግፍግፍ አድርጎ መስጠት ማለት ነው። ባውንደሪ ላይን እንግዲህ እውነታውን ስናወራ ደግሞ ባውንደሪ ሳይኖር ሲቀር ደግሞ ሰዎች ባይ ዲፎልት እንመዛዘናለን፣ ጀጅ እንደራረጋለን አይደል? እኔ ባልሆን ከኔ የተሻለ አንድ ሰው ቢመጣ ከዚህ በላይ ነው የምትሆነው ትላለህ እኮ እንደ ሰው። ምክንያቱም
አንደኛ የሰው ልጅ የለፋበትን ነገር ይወዳል፣ ቫልዩ ይሰጣል። ይሄ የምንካካደው ነገርም አይደለም አይደል? ያን አንቺ ግን ከመውደድ ነው ከክፋት እኮ አይደለም። በቃ እንትኑን በአፍንጫው ምግብ ካላጎረስኩት ካላገኘሁት ምና አይኖ ይሄን ስንል ብዙ ሰዎች ሲጀምር ፍቅርን በካልኩሌሽን ነው የምትመሩት እናንተ ምናምን ይላሉ። እረዳለሁ ለምን እንደሚሉ የሚሰራላቸው ሰዎች ስላሉ፣ ይሄ ጄነራል ትሩዝ ስላልሆነ እንደዛ ተንከባክቦ ደግሞ ደስተኛ በቃ መልአክ የሆነ ስሜት ተሰምቶት ደግሞ ሚስቱ አድርጎ የሚኖር ስላለ ማለት ነው። ለሁሉም ይሰራል እያልኩ አይደለም፣ ግን ሞስት ኦፍ ዘ ታይም ግን ስፔሻሊ ደግሞ ሴክሹዋል ነገር ምናምን እንደዚህ አይነት ነገር ጋር የተያዘ ነገር ላይ በጣም በቃ ሁሉ ነገር ገና በአንድ ሳምንት ክፍትፍት ማድረግ ጥሩ አይደለም። የምሬ ነው። ባይሆን ትክክለኛው የሚለው እኛ እንግዲህ ደካሞች ስለሆነ እንጂ ትክክለኛ የሚለው ትዳር በኋላ ነው። ስማ አባት ምን ነው በእግርክ ግባ ልሸኝክ። አይ አመሰግናለሁ። እየተበጣጠስክ ባልሆነ አረ እንደምታስቢው አይደለም። ለነገሩ የዘንድሮ ወንዶች የራሳቸው አይነት ችጋራም ካልሆነች አትመቻቹም። ሂድ እዛ ታክሲ ሰልፍ ላይ ታገኛታለህ። ይልክ ካልሽማ አንቺ ጋር ተሽጦ መኪና የገዛው ወርቅ እሷ ጋርም አለ። ክብሯን ጠብቃ አላስደፍር ብላ እንጂ ምን እና አንቺ ቆንጆ መኪና ውስጥ ከተደበቀች ቆንጆ ሴት ይልቅ የታክሲ ሰልፍ ላይ የቆመች ሴት ትማርከኛለች። አቤት አቤት። ሰርቼ ገዝቼም ሊሆን ይችላል እኮ። ሊሆን ይችላል፣ ላይሆንም ግን ይችላል።